የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አዳይፌም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። ሪያል ማድሪድን ጉዳይ እንመልከት። ትናንትና በክለቦች ዓለም ዋንጫ ላይ መጀመሪያ ድሉን አሳክቷል። በ10 ተጫዋች ለመጫወት ተገደው ነበር። ምክንያቱም ራውል አሴንሲዮ በቀይ ካርድ የሚያስወጣውን ጥፋት ነው፣ ምንም ጥያቄ የለውም የሰራው። ይሄንን ጉዳይ እንመልከተው። አልክ ነው። የሻቢ አሎንሶ የሪያል ማድሪድ አሰልጣኝነት የመጀመሪያ ድል ነው። በቀደም ከአልሂላል ጋር ተጫውቶ በተለይ በመጀመሪያ አጋማሽ መጥፎ ፐርፎርማንስ አሳይቶ አቻ ተለያይቶ ነበር። አሁን በዚህ በአዲሱ የሪያል ማድሪድ አሰልጣኝ ስር የመጀመሪያ ድላቸውን ከሜክሲኮ ፓቹካ ጋር ተጫውተው እንግዲህ አግኝተዋል። በወራት ውስጥ ሲገናኙ ለሁለተኛ ጊዜ ነው። ምክንያቱም በዓለም የክለቦች ዋንጫ በግማሽ ፍጻሜ ተገናኝተው ሪያል ማድሪድ ይሄንኑ ቡድን 3-0 አሸንፎት ነው። ኢንተርኮንቲኔንታል ካፕ ተብሎ በሚጠራው ውድድር ማለት ነው። በፊት ልክ ያሁን ውድድር በሚጠራበት ስያሜ ይጠራ ነበር። ግን ለሪያል ማድሪድ ፈታኝ ነበር። በሻርሎት የተደረገ ጨዋታ ነው። ምሳ እንዳነሳሽው ራውል አሴንሲዮ በሁለቱም ተከታታይ ጨዋታዎች ሁለት ትልልቅ ስህተቶች ሰርቷል። በቀደም ከአልሂላል ጋር በነበረው ጨዋታ የፍጹም ቅጣት ምት ያሰጠው እሱ ነበር። በእርግጥ እየታመመ ነው ወደ ጨዋታው የመጣው። አሰልጣኝ ሻቢ አሎንሶም ከጨዋታው በኋላ በሁለተኛው አጋማሽ ቀይሬ ያስወጣሁት ያንን ጥፋት ስለሰራ ሳይሆን ከ45 ደቂቃ በላይ መጫወት አይችልም፣ ታሞ ነበር ሰሞኑን ቅርታ ቡድኑ ለማገዝ በሚል ነው ጨዋታው ላይ የተሰለፈው የሚል ማብራሪያ ነበር የሰጠው። ትላንትና ግን ጨዋታው እንደተጀመረ ገና በ6ኛው ወይ 7ኛው ደቂቃ ላይ ነው ሶሎሞን ሮንዶን ላይ ጥፋት የሰራውና የመጨረሻ ሰው ስለሆነ አርቢትሩ ሌላ ምርጫ አልነበራቸው። በቀደምና ትላንትና ከጨዋታው በኋላ ስለ ጥፋቶቹ ሻቢ አሎንሶ የተጠቀመባቸው የስፓኒሽ ቃላት ተመሳሳይ ቃላት ናቸው። ኤቪታብል ወይም አቮይደብል ወይም ሊታለፉ ወይም እነዛን ጥፋቶች ሊሰራ ይገባው። ልክ እንደ ኩርቷ አልጨከነበትም። ኩርቷ እንኳን ስቱፒድ ጥፋቶች ናቸው ምናምን የሚል አስተያየት ነው የሰጠው ከጨዋታው በኋላ። ያው አስተያየት ሲሰጥ ብዙ ምህረት የለሽ ነው እንደሚታወቀው ቲቦ ኩርቷ። ስለዚህ የሪያል ማድሪድን የትላንትናውን ድል ምንም እንኳ በፋይናንስ አቅም ይሁን በስብስብ ጥራት ከማይወዳደረው ቡድን ጋር ቢሆንም ጨዋታውን ያደረገው ግን ደግሞ ለ90 ደቂቃ ማለት ይቻላል ተጨማሪውን ሰዓት ከግምት ካስገባን በ10 ተጫዋች ተጫውቶ የተገኘ ድል ነው። ስለ ሪያል ማድሪድ ስሪት ብዙ ማለት አንችልም። አሰልጣኙም ከጨዋታው በኋላ እንደተናገረው ከዚህ ጨዋታ አስቀድሞ የተዘጋጀንባቸው ነገሮች በሙሉ ሼልፍ ማድረግ ነበረብን ብሎ፣ ምክንያቱም በ10 ተጫዋች ነው የምንጫወተው፣ አዳፕት ማድረግ ነበረብን የሚል አስተያየት ሰጥቷል። ለማንኛውም ይሄ በጣም በአስጊ መንገድ ለሪያል ማድሪድ በሚያሰጋ መንገድ የተጀመረ ጨዋታ፣ በተለይ በኔ በኩል በሁለተኛው አጋማሽ ሪያል ማድሪድ ጨዋታውን ኮንትሮል ያደረገበት መንገድ በጣም አስደናቂ ነው። እንደ ሌሎቹ ከተሞች ከፍተኛ ውበቅ የለበትም። የትላንትናው ጨዋታ ግን ኃይለኛ ሙቀት ነበር። ሂዩሚዲቲ ብዙ የለውም፣ ግን ቴምፕሬቸር በጣም ከፍተኛ ነበር። ስለዚህ በ10 ተጫዋች የምትጫወቺ ከሆነ የበለጠ ሂቱ ፊል የሚደረገው የሙቀቱ መጠን የቡድን ብቃት ላይ ተጽዕኖ ማሳደር መጀመሩ የሚስተዋለው በሁለተኛው አጋማሽ ነው እና በሁለተኛው አጋማሽ ሪያል ማድሪድ ጭራሽ ከመጀመሪያ አጋማሽ የበለጠ ኳስ ሞኖፖላይዝ ያደረገበት፣ ከኳስ ጋር የሰከነበት፣ ረጅም ሰዓት የቆየበት ሰስቴንድ ፖሴሽን የሚሉት ዘለግ ላለ ጊዜ ከኳስ ጋር የቆየበት ነው። ደግሞ በቀደም ያነሳነው አይነት አርዳ ጉለርን ትላንት አስጀምሮታል። ስለዚህ ምንም እንኳን እንዳልኩት ገና በ6ኛው ደቂቃ አስቀድሞ የነበረውን የጨዋታ ፕላን ወይም ፕላን ኤን ማጠፍ ግድ ቢለውም ግን የአርዳ ጉለር መግባት የሪያል ማድሪድን አማካይ ክፍል ቴክኒካዊ ጥራት ከፍ አድርጎታል፣ ጥያቄ የለውም። ግን የዚህ የራውል አሴንሲዮ ጉዳይ ባለፈው የውድድር ዘመን ለሪያል ማድሪድ ጥሩ የውድድር ዘመን አልነበረም በብዙ መለኪያዎች። ለዚህ ነው ትልልቅ ለውጦች ለማድረግ የተገደደው። ነገር ግን ከተጠናቀቀው የውድድር ዘመን አዎንታዊ ነጥቦች መካከል አንደኛው የራውል አሴንሲዮ ግኝት ነው። የውድድር ዘመኑ ሲጀመር ራውል አሴንሲዮ የሚባል ተጫዋች አናውቅም። የውድድር ዘመኑ ሲያበቃ የስፔን ብሔራዊ ቡድን ተጫዋች ነው። እስከ የካቲት ድረስ ተጫዋች አልነበረም። ለሪያል ማድሪድ ዋናው ቡድን ብዙ የሚጫወት አልነበረም። ነገር ግን የተጫዋቾች ጉዳት
ምንም እንኳ ብዙ የሚታሙ ቢሆንም አሰልጣኝ አንቼሎቲ ከአካዳሚ ከካስቲያ ተጫዋቾች ለዋናው ቡድን የመሰለፍ እድል በመስጠት ይሄኛውን ተጫዋች ግን ምርጫ ስላልነበራቸው አሰልፎታል። የመጀመሪያ ጨዋታውን ሲያደርግ በጣም አስደናቂ ረጅም ፓስ ለጁድ ቤሊንጋም ሰጥቶት ነው በዛ መንገድ የጀመረው እና የውድድር ዘመኑ ሲያበቃ ምንም እንኳ በግል ህይወቱ በጣም ብዙ አመት ሊያሳስረው የሚችል ጥፋት ፈጽሞ የነበረም ቢሆን ሪያል ማድሪድ ግን ከዛ ሪስክ ጋር ጭምር የፍርድ ቤት ጉዳይ ያለበት ከዛ ሪስክ ጋር ጭምር አዲስ ኮንትራት ሰጥቶታል። ጥሩ አይደለም፣ በሁለቱ ጨዋታዎች ላይ ትልልቅ ስህተቶች ሰርቷል። ኦኬ፣ ግን ከሪያል ማድሪድ አዎንታዊ የውድድር ዘመኑ ዜናዎች መካከል አንደኛው የራውል አሴንሲዮ ወደ ዋናው ቡድን አድጎ በኋላ ለስፔን ብሔራዊ ቡድን እስከ መጠራት ድረስ የደረሰ ስኬት ነበር። ግን አሁን እኔ መጀመሪያ አካባቢ እንደ በጣም ጥሩ ቦል ፕሌይንግ የመሀል ተከላካይ አድርጌ ነበር የምረዳው ያንን ፓስ ስለሰጠ ምናልባት ያ የመጀመሪያ ኢምፕሬሽን ስለሆነ እንደሆነ አላውቅም። ከዛ በኋላ ግን የበዛው አንድ ነገር ሲጫወት ይሄ እነሱ ማቾ የሚሉት በጣም ለቁጥጥር የሚያስቸግር አግሬሽን አለው፣ ያበዛዋል። ውሳኔው አንደኛ በጣም የተረጋጋ አይደለም። ወጣት ተከላካዮች ሊሰሯቸው የሚችሏቸው ስህተቶች ናቸው እነዚህ። ግን ትንሽ በአግሬሽኑ መታወቁን የወደደው ነገር አይነት በቃ የማቾ ካራክተር ነገር አለው እና ያ ትንሽ እንዳያስተውል ያደረገው ይመስለኛል። አንዳንድ ጊዜ እሱም ሴሌብሬት ሲደረግልሽ ማለት ነው። አሁን የሁዋኒቶ መንፈስ ነው ይሄ ምናምን ሲባል፣ የራሞስ መንፈስ ምናምን ሲባል ራሞስ ብዙ ቀያይ ነበር፣ ብዙ ቢጫይ ነበር ምናምን። ግን እንደ እንግዲህ እሱ እየገፋፋው እንደሆነ አላውቅም፣ እየባሰ መጥቷል። ምክንያቱም በ2025 ብቻ ስንተኛ 10ኛ ቢጫ ካርዱ ነው የሚል ነው ያየሁት፣ 10ኛ ቢጫ ካርዱ ነው እና አሁን ደግሞ በቀይ ካርድ ትላንትና ወጥቷል። በእርግጥ ትላንትና ገና በ7 ደቂቃ ውስጥ ያስደነግጥ ነበር ስለ የሪያል ማድሪድ አጀማመር። ትላንትና ከባለፈውም ጨዋታ የበለጠ የሪያል ማድሪድ ተከላካይ መስመር ወደ መሀል ሜዳ እንዲጠጋ በአግሬሲቭ ሃይላይን እንዲጫወት ነበር ያደረገው እና ፓቹካ 35 ዓመቱ ነው። ሶሎሞን ሮንዶን ረጅም ጊዜ በፕሪሚየር ሊግ ለኒውካስል ሲጫወት የምናውቀው ልጅ ከሁለቱ ወጣት የመሀል ተከላካዮች ጀርባ በተደጋጋሚ ስፔስ ያገኝ ነበር። ስለዚህ ፓቹካ ያንን ቦታ በ7 ደቂቃ ውስጥ ብቻ ፓቹካ ጎል ሊያስቆጥር ይችላል እና የመጀመሪያውን ኳስ የማሸነፍ ድክመት ዲን ሃውሰን ነበረበት። ሁለተኛው ኳስ ላይ ነካ ቢሆንም ግልጽ የጎል ማስቆጠር እድል ስለነበር በአርቢትሩ ቅጣት ምት ከሰጡ ምርጫ የላቸው፣ በቀይ ተጫዋቹን ማስወጣት ነበረባቸው እና በኋላ አርቢትሩ ይሄንን አድርገዋል። ግን ከዚህ ውሳኔ በኋላ ሪያል ማድሪድ አንዳንድ ነገሮችን አዳፕት አድርጓል። ለምሳሌ የተከላካይ መስመሩ የበለጠ ወደ ኋላ እንዲመለስ፣ በዲፓርትመንቶቹ መካከል ያለው ስፔስ እንዲጠብ፣ ኮምፓክት ሼፕ እንዲኖረውና በመልሶ ማጥቃት ለማጥቃት የሚያስችል የጨዋታ ውስጥ የእቅድ ለውጥ ማድረግ ነበረበት። ምንም የተጫዋች ለውጥ አላደረገም። ስለዚህ ሜዳ ውስጥ ያደረገው አንደኛው ነገር የቀኝ ክንፍ ተጫዋች አድርጎ በሮድሪጎ ቦታ ያስጀመረውን ፌዴ ቫልቬርዴን የአማካይ ክፍሉ ቤዝ አድርጎ 6 ቁጥር አድርጎ ኦሬሊዮን ሹዋሜኒን ከዲን ሃውሰን ጋር የመሀል ተከላካይ አድርጎ ተጠቅሞበታል። ኦሬሊዮን ሹዋሜኒ አይፈልግም የመሀል ተከላካይ ሆኖ መጫወት። ይህንን በተደጋጋሚ ተናግሯል። አማካይ ነኝ፣ ሪያል ማድሪድ ያስፈረመኝ በአማካይነት ነው፣ ቡድኑ ሲቸግረው እጫወታለሁ፣ ግን እኔ ሁል ጊዜም በአማካይነትና በተከላካይነት መሀል መዋለል አልፈልግም፣ እኔ አማካይ ነኝ ብሎ ተናግሯል። ግን ደግሞ ሪያል ማድሪድ ምርጫ የለውም። በቀደም ታክቲካዊ ለውጥ ማድረግ ባስፈለገው ጊዜ አሴንሲዮን አስወጥቶ አርዳ ጉለርን አስገብቶ ሹዋሜኒን ነው ወደ መሀል የሳበው፣ እንደገና የመሀል ተከላካይ አድርጎ የተጠቀመበት። ትላንትና ደግሞ ሙሉን ጨዋታ ማለት ይቻላል የመሀል ተከላካይ ሆኖ የተጫወተው። ጨዋታው ሊያበቃ ሲል ምናልባት በሌቨርኩዘን ስኬታማ የሆነበትን የሶስት ተከላካዮች የመሀል ተከላካዮች ጥምረት እንደመሞከር አይነት ከሁለቱ የመሀል ተከላካዮች ጋር አንቶኒዮ ሩዲገርን ጨምሮ በቀኝ በኩል ፌዴ ቫልቬርዴን በድጋሚ ለሶስተኛ ጊዜ ሜዳ ውስጥ የሚና ለውጥ አድርጎ ዊንግ ባክ ሆኖ በግራ በኩል ፍራን ጋርሲያ አለ። ስለዚህ በሁለት ዊንግ ባኮች በሶስት የመሀል ተከላካዮች ተጫውተዋል ለመጨረሻዎቹን ደቂቃዎች። ስለዚህ በመጠኑ እንደ ኤክስፐሪመንት አይነት ነገር ልንቆጥረው እንችላለን። ስለዚህ በሶስት የመሀል ተከላካዮች አንደኛው የመሀል ተከላካይ ሆኖ ተጫውቷል ኦሬሊዮን ሹዋሜኒ እና ለማንኛውም ገና በ6 ደቂቃ ውስጥ ነው እንዲህ አይነት ፈተና የነበረበት። አንድ ጉልህ ለውጥ ነው ያደረገው። ለወደፊቱም እንደሚነግረን አላቅም። የሮድሪጎ ጉዳይ በዝውውር በየቀኑ ስሙ ይነሳል። በተለይ ከአርሰናል ጋር ስሙ ይነሳል። የትኛውን መረጃ ማመን እንዳለብን አላቅም። ምክንያቱም አርሰናል ለአጥቂ ከፍታ ገንዘብ ማውጣቱ አይቀርም። ከዙቢሜንዲ ባሻገር ላለ ሌላ አማካይ ገንዘብ ማውጣቱ አይቀርም። አሁን ከቶማስ ፓርቴ
እንደሚለቅ መታወቅ በኋላ ሌላ ነገር ካልሰማን በስተቀር በሚቀጥለው አንድ ሳምንት ምክንያቱም ጁን 30 ሲመጣ ከአርሰናል ጋር ያለው ውል ስለሚጠናቀቅ እና እዚህ ላይ 100 ሚሊዮን ወይ 80 ሚሊዮን የሚጠየቅበት ከፍተኛ ደሞዝ የሚከፈለው ተጨማሪ የክንፍ ተጫዋች ይገዛ እንደሆን አላውቅም። ነገር ግን ትላንትና አንድ እና ብቸኛ ለውጥ ሲያደርግ ሮድሪጎን ተጠባባቂ ወንበር ላይ አድርጎ በሱ ፈንታ ነው አርዳ ጉለር የገባው። ግን አርዳ ጉለር በሱ ሚና አይደለም የተጫወተው። ምክንያቱም ፌዴ ቫልቬርዴን መጀመሪያ አካባቢ ዚዳን ለሪያል ማድሪድ ዋናው ቡድን የመጫወት እድል ሲሰጠው እሱን ያጫውት በነበረበት በ2022 የቻምፒየንስ ሊግ ፋይናል በተጫወተበት በቀኝ ክንፍ ተጫዋችነት ነበር የተጫወተው እና በኋላም ለውጦች ሲያደርግ ተቀይሮ አልገባም። 0 ደቂቃ ነው ትላንትና ያገኘው። ምን እንደሚነግረን አላቅም። ምክንያቱም የውድድር ዘመኑ ሲያበቃ ምናልባት ከእንግዲህ ከጉዳት ከኤፕሪል 26 በኋላ ነው የመጀመሪያ ጨዋታውን ያደረገው። በ10 ተጫዋች ነበር የተጫወቱት። ታክቲካዊ አስፈላጊነት ስላልነበረው ሊሆን ይችላል፣ አይታወቅም። ግን መቼስ ተጫዋቾች እንደዚህ አይነት ሁኔታ ውስጥ ሆነው ሲሆን ምንም የመሰለፍ እድል ማያገኙት ተቀይረው በመግባትም ጨዋታውን በመጀመርም ሰዎች እንደሆነ መልእክት ሊቆጥሩት ይችላሉ። ግን አንድ ለውጥ ብቻ ነው ያደረገው ጨዋታው ሲጀምር ሮድሪጎን በአርዳ ጉለር መተካት፣ ግን በቀጥታ ሚና ሳይሆን የሚና ሽግሽግ በማድረግ እና ይህንን ቱርካይ ከጁድ ቤሊንጋም ጋር ጠለቅ ያሉት አማካዮች ወደ ተከላካዮቻቸው ታስበው የሚጫወቱት 2 አማካዮች የቡድኑን የመሀል ሜዳ የቴክኒክ ጥራት ከፍ የማድረግ ሀሳብ ኖሮት ከሹዋሜኒ ጋር የተጣመሩት 2 አማካዮች እነዚህ ነበሩ። እንዳልኩት ትላንትና በድጋሚ እንደ ብዙዎቹ የሪያል ማድሪድ ጨዋታዎች የቲቦ ኩርቷ ድጋፍ ያስፈልጋቸው ነበር። በዓለም የክለቦች ዋንጫ ውድድር ከተጀመረበት ጊዜ ጀምሮ እንደ ትላንትና ብዙ ሙከራ ያዳነ ግብ ጠባቂ እስካሁን ድረስ አልነበረም። 10 ሙከራዎችን አድኗል። ፓቬላቺኖ የሚባል በጣም ጥሩ እንደ ኳርተር ባክ የሚጫወት በአሜሪካን ፉትቦል አጠራር በጣም ጥሩ ፕሌይ ሜከር አላቸው። በተደጋጋሚ ከጀርባ ለሚሮጡት ለኬኔዲ እና ለሶሎሞን ሮንዶን ከጀርባ ኳስ ይጥላል እና በጣም አደገኛ የጎል እድሎችን ይፈጥሩ ነበር። ሪያል ማድሪድ የመጀመሪያውን ጎል ከማስቆጠሩ አስቀድሞ ፓቹካ ጎል ሊያስቆጥር ይችል ነበር። ያ ጎል ቢቆጠር ኖሮ ሪያል ማድሪድ የነበረው ኦርጋናይዜሽን ላይኖር ይችል ነበር። ምክንያቱም ሪስክ መውሰድ አለበት። ሪስክ በወሰደ ቁጥር የበለጠ ስፔሶች ይኖራሉ። ከቀይ ካርዱ በፊት በነበሩት 7 ደቂቃዎች ላይ ያየነው አደጋ ሊፈጠር ይችል ነበር። ግን በጎ ነገር ሪያል ማድሪድ ከፓቹካ የበለጠ በጎል ፊት ስል ነበር፣ ኤፊሽንት ነበር። ከዛ በኋላ በአብዛኛው እንግዲህ ጨዋታውን በተሻለ መንገድ ተቆጣጥሮታል። ጎሉንም ሲያስቆጥሩ በሁለተኛው አጋማሽ አንደኛ ከረፈደ፣ ሁለተኛው በዲፍሌክሽን የተቆጠረ ጎል ነው እና ከበቀደሙ ጨዋታ አንጻር ካየ ነው በጣም የተሻሻለ ፐርፎርማንስ ነው። በተለይ በ10 ተጫዋች መሆናቸውን ከግምት ስናስገባ ግን አሰልጣኙ ራሱ እንዳለው ያሰብነውን ነገር ማድረግ የምንችልበት ኮንቴክስት አልነበርም። ሜዳ ውስጥ የነበረውን ነገር ነው አዳፕት ማድረግ የነበረብን። በ10 ተጫዋቾች እየተጫወትን ነው። ስለዚህ የበለጠ በትራንዚሽን መጫወት፣ የበለጠ በሎ ብሎክ መከላከል ባልለውም ግን በሎወር ብሎክ መከላከል ወይም ወደ ራሱ ሜዳ ተጠግቶ በሚከላከል የተከላካይ መስመር መጫወት ነበረብን የሚል አስተያየት ሰጥቷል። እና አንዱ የሚያስቆጨው ነገሩ የፍጥነት ጉዳይ ብቻ አይደለም፣ ግን የ22 ዓመት ተጫዋች የ35 ዓመት ተጫዋች ላይ በሰራው ጥፋት ምክንያት ከጀርባው በመሮጡ ምክንያት የተፈጸመ ጥፋት ነው እና የግድ አዳፕት ማድረግ ነበረብን፣ የራሳችንን ሞመንቶች እየጠበቅን መጫወት ነበረብን የሚል አስተያየት ሰጥቷል። አንድ በጎ ነገር የአንቶኒዮ ሩዲገር መመለስ ነው። ሩዲገር ከኮፓ ዴል ሬ ፍጻሜ ጨዋታ በኋላ ለመጀመሪያ ጊዜ ነው ለሪያል ማድሪድ ሲጫወት። በባርሴሎና ጨዋታ ላይ ነበር ለመጨረሻ ጊዜ የተጫወተው። ውዝግብ ግን ነበር። ጉስታቮ ካብራል የሚባል አንድ ተጫዋች የዘረኝነት ስድብ ሰድቦኛል ብሏል እና ሻቢ አሎንሶም ከጨዋታው በኋላ የኔን ተጫዋች አምነዋለሁ፣ ኃይለኛ ጠብ ነበር፣ የዘረኝነት ስድብ ተሰድቤያለሁ ብሏል። ተጫዋቻችንን እናምናለን፣ አሁን የፊፋ ፕሮቶኮል ነገሩን ኢንቨስቲጌት ያደርገዋል ብዬ እጠብቃለሁ እና ይሄ ነገር ከተፈጠረ የማያዳግም ቅጣት ጉስታቮ ካብራል የፓቹካው ተጫዋች ላይ መጣል አለበት። በኋላ በሚክስድ ዞን ላይ ተጫዋቹ መጥቶ የዘረኝነት ስድብ ተሳድበሃል ወይ ሲባል አልተሳደብኩም፣ በእኛ በአርጀንቲና የተለመደ ሜዳ ውስጥ ተጫዋቾች በሚጋጩበት ጊዜ መሰዳደብ አለ፣ የተለመደ አይነት ስድብ ነው የተሳደብኩት እንጂ የዘረኝነት ስድብ አልተሳደብኩም ብሏል። ይሄ ከሆነ ደግሞ የሱዋሬዝና የፓትሪስ ኤቭራ አይነት ነገር ሊመጣ ነው። ምክንያቱም ፓትሪስ ኤቭራ ሱዋሬዝ ፓትሪስ ኤቭራን የተጠቀመበት አገላለጽ በኡሩጓይ የቆዳ ቀለማቸው ጠቆር ላሉ ሰዎች ኢንሰልቲንግ በሆነ ወይም ሬሲስት በሆነ
አገላለጽ ሳይሆን በቃ በተለመደ መንገድ ምንለው የካልቸራል እንትን አለ ዘረኝነት መሰለው እንጂ እኔ ማንንም ሰው እንደዛ እላለሁ እዛ እና ደግሞ ዛ የተለመደ ነው። ስለዚህ ሎስት ኢን ትራንስሌሽን የሚሉት እነሱ እንደዚህ አይነት ችግር አለ ማለቱ ነው። እንግዲህ ይሄኛውም ቃሉን አልተጠቀምኩም ሊሆን ይችላል ኔግሪቶ ወይ ምን ብሎት ሊሆን ይችላል አላቅም። ግን ሩዲገር በጣም ተበሳጭቶ ነበር። ለዚህ ነው ከጨዋታው በኋላ አሰልጣኝ ሻቢ አሎንሶ ይሄንን ጉዳይ የጠቀሰው የዘረኝነት ስድብ ተሰድቤያለሁ ብሏል የኛ ተጫዋች። ስለዚህ ቪክቲም ነኝ ካለው ጋር ነው የምወግነው የኛ ተጫዋች ተሰድቤያለሁ ካለ እሱ ነው ማምነው ብሏል። ፊፋ እንግዲህ ማጣራት አለበት ማለት ነው ነገሩ። ይሄ ከባድ ነገር ነው። ተጫዋች ራሱ ሜዳ ውስጥ በሌላ ተጫዋች ሲሰደብ ከደጋፊም በላይ ነገሩ የሚገን ይመስለኛል። ለማንኛውም ግን የሱ መመለስ ግን ስለ ራውል አሴንሲዮም ስጋት ይፈጥራል። ራውል አሴንሲዮ አሁን በቅርብ ጊዜ ዳቪድ አላባ ከጉዳት ይመለሳል፣ በቅርብ ጊዜ ኤደር ሚሊታኦ ከጉዳት ይመለሳል፣ ዲን ሃውሰን አለ፣ ዩዋን ማርቲኔዝ የሚባል በጣም ብዙ ተስፋ የተጣለበት ግን ባለፈው ወደ ዩናይትድ ስቴትስ ሪያል ማድሪድ በነበረው የቅድመ ውድድር ዘመን ዝግጅት ጊዜ አሰልጣኝ አንቸሎቲ ወስደውት አሎንሶ ራሱ አሰልጥኖታል በወጣት ቡድን ውስጥ ከ13 ከ14 ዓመት በታች ቡድን አሰልጣኝ በነበረበት ጊዜ። በኋላ የሴል ጉዳት ገጠመ። በጣም ተስፋ ተጥሎበት የነበረ 17 ዓመት ተጫዋች ነው። እንዲያውም ሪያል ማድሪዶች አንዱ ያኔ ሌኒ ዮሮን ላለማስፈረማቸው መከራከሪያ አድርገው ያቀረቡት 20 ሚሊዮን ከሆነ ጥሩ ነው፣ አንድ ዓመት ውል ነው የቀረው። ያው ሪያል ማድሪድ ታውቂያለሽ አንድ ዓመት ውል የቀረው ተጫዋች ወይ ፍሪ ኤጀንት የሆነ ተጫዋች ላይ ማተኮር ከጀመረ ጥቂት ዓመታት ተቆጥረዋል። ካልሆነ ግን ከሱ ጋር ተመጣጣኝ ችሎታ ያለው ተጫዋች አለን የሚሉት ዩዋን ማርቲኔዝ ኢንስታግራም ላይ ስታዩ በጣም በአጭር ጊዜ ግዙፍ የሆነ ተጫዋች ገና 18 ዓመቱ ነው። ብዙ ተስፋ የጣሉበት ልጅ ነው ዩዋን ማርቲኔዝ። እሱም አለ ያኮቦ ራሞንም አለ። ስለዚህ ብዙ ተጫዋቾች ስላሉ እንዲህ አይነት ስህተቶች በሰራ ቁጥር ድንገት ወደ 7ኛ ተመራጭ የመሀል ተከላካይነት ይሸራተታል። አሁን የቆጠርኳቸው 6 የመሀል ተከላካዮች ስለሆኑ እና እንዲህ አይነት ስህተቶች ለተጫዋቹ እድገት ጥሩ ዜና አይመስለኝም። አሁን ዲን ሃውሰንን ሚነካ ሌላ ሰው ያለ አይመስልም። ምክንያቱም ቶሎ ነው ሴትል ያደረገው። በባለፈውም ጨዋታ ጥሩ ተጫውቷል። ከሁሉም የሪያል ማድሪድ ተጫዋቾች በላይ ብዙ ፓስ ያደረገው እሱ ነበር። ትላንትና በጣም ጥሩ ተጫውቷል። ከሁሉም የሪያል ማድሪድ ተጫዋቾች በላይ ብዙ ፓስ ያደረገው እሱ ነው። ግን ለአንዳንድ ተጫዋቾችም ጥሩ ፐርፎርማንስ ነበር። ቅድም ስለ ሹዋሜኒ በአንድ ጨዋታ 2 ሚና መወጣት ስናገር ነበር። ፌዴ ቫልቬርዴም ልክ እንደዚሁ በቀደም የመጨረሻ ደቂቃ ላይ ፍጹም ቅጣት ምት ስቶ ነበር። ትላንትና የመጨረሻውን ጎል አስቆጥሯል። ስቲቨን ጀራርድን ያስታውሰኛል ብሏል ሻቢ አሎንሶ። አብሮት በሊቨርፑል ከስቲቨን ጀራርድ ጋር ለአመታት ተጫውቷል እና ኤነርጂው የሚጫወትበት መንገድ ሁሉ ከሱ ጋር በጣም የሚመሳሰል ነው ብሏል። የቀኝ ክንፍ ተጫዋች ሆኖ ጀመረ፣ የሚድፊልድ 6 ቁጥር ሆነ። ከዛ በኋላ ደግሞ የመጨረሻዎቹ ደቂቃዎች ላይ ቅድም እንዳልኩት መጠነኛ ኤክስፐሪመንት እያደረገ በመሰለበት ጊዜ የቀኝ ዊንግ ባክ አደረገው። አሰልጣኝ አንቸሎቲ 7 ቦታ መጫወት ይችላል ይሉታል ይሄንን ተጫዋች። እኔ ከግብ ጠባቂነት በስተቀር ሁሉም ቦታ መጫወት የሚችል ይመስለኛል። መጫወት የማይችልበት ቦታ የለም እና በደንበኛ አንዱንም ሚና ሲሰጠው ልክ ብሩኖ ፈርናንዴዝ በሚሰጠው ሚና ኮምፕሌን እንደማያደርገው ማለት ነው። አንዴ 6 ቁጥር፣ አንዴ 8 ቁጥር፣ አንዴ 10 ቁጥር፣ አንዴ በግራ በኩል። አሁን ደግሞ አዲሱ አሰልጣኝ ከመጣ በኋላ ጥልቅ አማካይም የቀኝ 10 ቁጥርም የግራ 10 ቁጥርም እያደረገ ይጠቀምበታል። በተለያዩ አሰልጣኞች ስር ተጫውቷል። በተለያዩ አሰልጣኞች ስር የተለያየ ታክቲካዊ ሚና ተረክቧል። አይኔ እኮ ትልቅ ተጫዋች ነኝ፣ ስለዚህ አንድ ሴትልድ የሆነ ቦታ ይገባኛል ብሎ ቅሬታ ሲያቀርብ ሰምተ ነው እንደማናቅ። ፌዴ ቫልቬርዴም ቢሆን በጣም ጥሩ ተጫዋች ነው፣ ግን ሪያል ማድሪድ በዚህ ቦታ እንድትጫወትልኝ ይፈልጋለሁ ሲለው ምንም ሳያጉረመርም እዛ ቦታ ላይ በላቀ ትጋት እና በከፍተኛ ኤፊሽንሲ የሚጫወት አይነት ተጫዋች ነው። በኋላ ደግሞ አሰልጣኙም የብልህ ውሳኔዎች ወስኗል። የበለጠ ቴክኒካዊ አማካዮችን ነው ቀይሮ ያስገባው። ሴባዮስን እና ሞድሪችን ሁለቱ የበለጠ ሪያል ማድሪድ ከኳስ ጋር ዘለግ ያለ ጊዜ እንዲኖረው ያደረጉ ለውጦች ናቸው። ሌላ መጠቀስ ያለበት አንድ ተጫዋች ጎንዛሎ ጋርሲያ የሚባለው ወጣት ተጫዋች ነው። የሪያል ማድሪድ አጥቂ ሆኖ በድጋሚ ለሁለተኛ ተከታታይ ጨዋታ ጀምሯል። ያው በኪሊያን ምባፔ የሰሞኑ የጤና ጉድለት ምክንያት ነው የተጫዋች እየተሰለፈ ያለው። ይሰለፋል የሚል ግምት አልነበረም። ወደ አሜሪካ ሲሄድ ይህን ያህል የጨዋታ ድርሻ ይኖረዋል የሚል ግምት አልነበረም። ያው በእርግጥ የኤንድሪክም አለመኖር ነው ለዚህ ተጫዋች በር የከፈተለት። ይሄም ሌላ ሚና የተጫወተ 2 ድርብ ሚና የተጫወተ ተጫዋች ነው ማለት ይቻላል። አሁን በሄታፌ በምናም የተፈለገ ያለ ተጫዋች ነው። ሊለቅ ይችላል ሲባል ነበር። አንዳንዶቹ እንደ አዲሱ ሆሴሉ መቆጠር አለበት ይላሉ። እንደ ሆሴሉ አይነት ተጫዋች አይደለም። ሆሴሉ ረጅም ክሮሶች የሚያጠቃ በጭንቅላቱ ብዙ ጎል የሚያስቆጥር እንደ ጥሩ ፕላን ቢ ሊቆጠር የሚገባው ተጫዋች ነው። ይሄኛው አጭር ነው ግን ከፍተኛ ሞቢሊቲ ያለው። ትላንትና አይተሽ እንደሆነ ከቀይ ካርዱ በኋላ
ምናልባት በቀጥተኛ ማጥቃት የበለጠ ከጀርባ ያለውን ስፔስ ለማጥቃት ወደ ሴንትራል ቦታ ተጠግቶ ሲጫወት ይሻላል ብሎ ስላሰበ ሊሆን ይችላል ቪኒን ከቪኒ ጋር ቶሎ ቦታ ይለዋወጡ ነበር እና ለቪኒም ትናንትና ቪኒም እንግዲህ በተደጋጋሚ ጠራው ነበር ወደ ኋላ ተመለስ እያለ ከሌሎቹ ጨዋታዎች የበለጠ ትናንትና በመከላከል ሲተጋ አይተነዋል እና ይጠራዋል በቴክኒክ ስፍራው ላይ ማየት ይቻላል ና ተመለስ እያለ ሲጠራው እና አንዱ ኮንሰርን እንግዲህ እነዚህ ትልልቆቹ ተጫዋቾች በመከላከል ጊዜ ቡድኑን እንደሚጠበቅባቸው ማገዝ ይችላሉ ወይ የሚለው ነው። ግን እሱ ብቻ ሳይሆን በጣም በተዋጣለት መንገድ ነው ከጎንዛሎ ጋርሲያ ጋር ቦታ ዶቪቴል ወይም ይለዋወጥ የነበረው እና ሁለቱም ፈጣኖች ናቸው። ሁለቱም ስፔስ ማጥቃት ይችላሉ። ሁለቱም የመጀመሪያዎቹ ጎሎች ላይ አንደኛውና ሁለተኛው ጎሎች ላይ በቀጥታ ተሳትፏል። አንደኛ ለጋርሲያ ስፔስ በመተው ሁለተኛ ደግሞ ኳሱን ለአርዳ ጉለር በመስጠት እና በጣም የተዋጣለት ፐርፎርማንስ ነበር ያሳለፈው። በተለይ ደግሞ በ10 ተጫዋች ስትጫወቺ ከማጥቃት ተጫዋቾች የበለጠ ዲፌንሲቭ ሺፍት ያስፈልጋል። ይህንን አድርጓል። በቀደምም የሻቢ አሎንሶን የሪያል ማድሪድ አሰልጣኝነት የመጀመሪያ ጎል ያስቆጠረው ጎንዛሎ ጋርሲያ ነበር። እንግዲህ ይሄ ፐርፎርማንስ በሪያል ማድሪድ እንዲቆይ ያስችለው እንደሆነ እናያለን። ምክንያቱም ተጫዋቹ መሰለፍ የሚፈልግበት እድሜ ላይ ነው ያለው። የላሊጋ ክለቦች ይፈልጉታል። ምርጫው እሱ ነው። ምክንያቱም የመጀመሪያ አሰላለፍ ውስጥ እንደማይካተት መቀበል አለበት። ኤምባፔ ሲመለስ፣ ሮድሪጎ ከቆየ፣ ኤንድሪክም አለ፣ ቪኒሽስ እና አርዳ ጉለር ደግሞ ዘግይቶ ሳጥን ውስጥ መግባት የሚሆንለት ጁድ ቤሊንጋም ትላንትና የመጀመሪያውን ጎል ያስቆጠረው ተጫዋች እንዲህ አይነት ተጫዋቾች ስላሉ በማጥቃት ቦታ ሪያል ማድሪድ ብዙ አማራጮች አሉት። ይህንን አምኖ ተቀብሎ ሪያል ማድሪድ ውስጥ ይቆያሉ አላቅም። ግን በሁለቱም ጨዋታዎች ጥሩ ኢምፕሬሽን ጥሩ ምልክቶች ያሳየ ተጫዋች ነው። ጁድ ቤሊንጋምም እኔ ትላንትና ጠለቅ አድርጎ ተጠቅሞበታል። እንዳልኩት በ10 ተጫዋች ስለሆነ ሙሉን ጨዋታ የተጫወተው ሪያል ማድሪድ አንዳንዶቹን የቡድኑን ታክቲካዊ ባህሪያት ለማወቅ ያስቸግራል። ምክንያቱም አሰልጣኙ ልምምድ ሜዳ ላይ የሰራባቸውን ዝርዝር ጉዳዮች ለመተግበር አይችልም። ምንም እንኳ ጥሩ ፐርፎርማንስ ቢሆንም በተለይ ከኮንቴክስቱ በመነሳት በ10 ተጫዋች መጫወታቸውን በመገንዘብ ጥሩ ቢሆንም ግን ታክቲካዊ ሙሉ እይታ ግን አይኖረንም። እኔ ጁድ ቤሊንጋም ጠለቅ ባለሚና መሞከሩ ጥሩ ነው ነው። ምክንያቱም ቦሩሲያ ዶርትሙንድ ውስጥ 4-2-3-1 ነበር የሚጫወቱት ብዙ ጨዋታዎች ላይ ከ6 ቁጥሩ ጋር ኤምሬ ቻን ሊሆን ይችላል፣ ሳሊዮስ ቻን ሊሆን ማንም ሊሆን ይችላል። ግን ከ6 ቁጥሩ አጠገብ ግን የበለጠ የቦክስ ቱ ቦክስ ሚና ኖሮት የሚጫወት ተጫዋች ነበር። የበለጠ ላይሰንስ ነበረው በመጨረሻው ሲዝን። ለዚህ ነው 14 ጎል ያስቆጠረው። ግን መጫወት የሚችል ይመስለኛል ጠለቅ ባለሚና። ሪያል ማድሪድ ደግሞ ተወደደም ተጠላም የኮንትሮለር ችግር አለበት፣ ምንም ጥያቄ የለውም። ከክሩስ መልቀቅ በኋላ ያለ ችግር ነው። እኔ የክሩስን መልቀቅ በአጫወቱ ባህሪ የተነሳ ጁድ ቤሊንጋም መሙላት እንደማይችል ግልጽ ነው። አንድ አይነት ተጫዋቾች ስላልሆኑ ሌላ አይነት ተጫዋች ነው። ለምሳሌ ከክሩስ የበለጠ የቦክስ ቱ ቦክስ ተጫዋች ነው። ከክሩስ የበለጠ ጎል አስቆጣሪ ነው። ከክሩስ የበለጠ ኤነርጂ ያለው ነገር ግን በቦሩሲያ ዶርትሙንድ በፓሰርነትም ባይሆን ግን ጠለቅ ባለ ሚና መጫወት እንደሚችል አሳይቷል። አሁን እኔ ትላንትና ራሱ በመጀመሪያው 7 ደቂቃ ውስጥ ሪያል ማድሪድ በዛ መጠን ጨዋታ ኮንትሮል የማድረግ ችግር የነበረበት ሁሌ ስለማነሳው ምናልባት ሊደጋግምና ሊያሰለች ይችላል። የቶኒ ክሩስ አለመኖር በደንብ ይታያል። የንጹህ ዲስትሮየርነት ጉዳይ አይደለም። አምናም ቢሆን ከሁሉም የሪያል ማድሪድ ተጫዋቾች የበለጠ ብዙ ኳስ ይቀማ የነበረው ኦሬሊዮን ሹዋሜኒ ነው። ከሱ ቀጥሎ ኤድዋርዶ ካማቪንጋ ነው። ከሱ ቀጥሎ ፌዴ ቫልቬርዴ ነው። የነጣቂ ችግር አይደለም የሪያል ማድሪድ ችግር፣ ጨዋታ ኦርጋናይዝ የማድረግ ችግር ነው። ስለዚህ ከኳስ ጋር አይቆዩም። ከ3 ወይ ከ4 ቅብብሎች በኋላ ለተጋጣሚ ቡድን ኳሱን ይሰጣሉ። የተጋጣሚ ቡድን ይመለሳል፣ ለማጥቃት ይመጣል። እነዛ የሽግግር አጋጣሚዎች ይፈጠራሉ። ትላንትና ደግሞ ሪያል ማድሪድ በሃይ ዲፌንሲቭ ብሎክ ነው የተጫወተው። ስለዚህ ከጀርባ ስፔስ አለ። ለሶሎሞን ሮንዶን በ2 በ3 ፓስ የሪያል ማድሪድን ሃይ ላይን ያጠቃሉ ማለት ነው። አሁን ይሄ አሰልጣኙ በቀደም እንደተናገረው ኳስ ቴክ ኬር ያለ ማድረግ ችግር። በቀደም የሪያል ማድሪድን የመጀመሪያ አጋማሽ ዋና ዋና ፓሰሮች ብታይ ከ1 እስከ 4 ብትቆጥሪ 4ቱ በሙሉ ተከላካዮች ናቸው። አንደኛ ሃውሰን 32፣ ሁለተኛ አሴንሲዮ 28፣ ሶስተኛ ፍራን ጋርሲያ 26፣ አራተኛ ትሬንት አሌክዛንደር አርኖልድ 21። አራቱም ተከላካዮች ናቸው። ባህራዊ ነው ተከላካይ የበለጠ ኳስ ይዛል። ሪያል ማድሪድን ስትሆኝ ግን አማካዮቹ ናቸው ኳስ ማዝ ያለባቸው። ክሩስ በነበረበት ጊዜ እሱ ነው አንደኛ ፓሰር የነበረው። ከዛ አማካዮቹ 21 ሹዋሜኒ፣ 17 ቤሊንጋም፣ 14 ቫልቬርዴ ምናምን የነበሩት አማካዮቹ ከተከላካዮቹ በጣም ያነሰ ፓስ ነው የመጀመሪያው አጋማሽ ላይ። ለዚህ ነው ቴክኒክ የፈለገው በሁለተኛው አጋማሽ የበለጠ የሪያል ማድሪድን የኳስ ቁጥጥር ጥራት መጨመር የሚችል ተጫዋች ያስገባው በዛ ምክንያት ነው። እና በሁለተኛው አጋማሽ ከሁሉም የሪያል ማድሪድ ተጫዋቾች ብዙ ፓስ ያደረገው ብዙ ኳስ የነካው አርዳ ጉለር ነበር።
ቴክኒካዊ ተጫዋች ስለሆነ። ግን እሱ ብቻ አይደለም፣ እሱ ብቻ ሳይሆን የሱ መግባት የሌሎቹንም አማካዮች የኳስ ቁጥጥር እና የፓስ መጠን የተች መጠን ከፍ አድርጎት ነበር። በመጀመሪያው አጋማሽ 14 ጊዜ ብቻ ፓስ ያደረገው ቫልቬርዴ ከአርዳ ጉለር መግባት በኋላ ከእጥፍ በላይ ነው ያሻሻለው። 34 ፓስ ላይ ነበር የደረሰው በሁለተኛው አጋማሽ። የአርዳ ጉለር መግባትና ሪያል ማድሪድ የበለጠ ከኳስ ጋር መስከን መቻሉ። የመጀመሪያው አጋማሽ ላይ በቀደም 0.55 ኤክስጂ ብቻ ነበር። ሁለተኛው አጋማሽ ላይ 1.68 ነው የነበረው። ያው ኦፍ ኮርስ የፍጹም ቅጣት ምቱ አንስቶታል፣ ግን ስቲል ሪያል ማድሪድ ብዙ የጎል እድሎች ፈጥሮ ነበር። በተቃራኒው የአልሂላል ደግሞ 11-11 ስለሆነ የተጫወቱት። የአልሂላል ደግሞ 1.52 ነበር ኤክስጂ በመጀመሪያው አጋማሽ፣ በሁለተኛው አጋማሽ 0.3 ነው። አማካይ ክፍሉ ላይ ያንን ኢንጂነሪንግ ስላደረገ ማለት ነው። አሁን ቶኒ ክሩስ በመጨረሻው ሲዝኑ ብቻ ብታይ በጨዋታ በአማካይ 72 ፓሶች ያደርግ ነበር። ይሄ አማካዩ ነው እንጂ ብዙ ጨዋታዎች ላይ ከ100 በላይ ፓሶች ያደርጋል። ግን አማካዩ 72 ነበር። አምና የሪያል ማድሪድ ብዙ ፓስ የሚያደርጉት ሁለት ተጫዋቾች ቫልቬርዴና ሹዋሜኒ ከሱ በጨዋታ ብቻ በ14 ፓስ ያነሰ ያደርጋሉ። 58 ነበር አቬሬጃቸው። እሱ የሪያል ማድሪድ የመጨረሻ ሲዝኑን ብቻ በተወስጂ በየጨዋታው 1.9 ኦልሞስት 2 የጎል እድሎች ይፈጥር ነበር። እነዚህ ብዙ ፓስ የሚያደርጉት ከሱ ጋር ሲነጻጸር ግን በጣም ያነሰ የፓስ ችሎታ ያላቸው ቫልቬርዴና ሹዋሜኒ ተደምሮ ከሱ ያነሰ የጎል እድል ነበር የሚፈጥሩት። የሁለቱ ተደምሮ 1.5 ስለሆነ እና ሞድሪች ነው የሚሻለው በጎል እድል ፈጠራም በፓሶችም። ግን ሞድሪች ደግሞ በእድሜው ምክንያት ተጠባባቂ ሆኖ ነው ሪያል ማድሪድን ያለፈውን የውድድር ዘመን ያሳለፈው። የሚገርመው አንቼሎቲ በግልጽ ይሄ ተጫዋች ይገዛልኝ ብዬ ጠይቄ አላውቅም ይላሉ። እንዲያውም ደስተኛ ነኝ በስብስቡ ይላሉ ፐብሊክሊ። ይሄ በአደባባይ የክለቡን ኢሜጅ መጠበቅ ስላለባቸው የሚሉት ነው። ግን አንዳንድ የስፔን ብዙሃን መገናኛዎች ምን ይላሉ? ከአሌክሲስ መካሊስተር እና ከሳንድሮ ቶናሊ አንዱን አማካይ እንፈልጋለን፣ እንዲህ አይነት አማካይ እንፈልጋለን። ክሩስን መተካት ከባድ ስለሆነ እሳቸውም ክሩስ እንደለቀቀ ያው ክሩስን ለመተካት መሞከር ከንቱ ድካም ነው፣ በሌላ መንገድ ነው ልንተካው የምንችለው፣ እንደሱ አይነት ተጫዋች የለምና ሬር ተጫዋች ነው የሚል አስተያየት ሰጥተው ነበር። እንግዲህ አሁን በአሰልጣኝ ሻቢ አሎንሶ በኩል እሳቸው ባለፈው የውድድር ዘመን መጨረሻ እየሞከሩ ያሉትን ነገር የመቀጠል የሚመስል ነገር አለ። እሱም አርዳ ጉለርን ጠረቅ ባለ ሚና የመጫወት የመጠቀም ሙከራ ነው። እሱም ብሏል ይሄ ቦታ ይስማማኛል፣ የትኛውም ቦታ ላይ አሰልጣኙ ቢጠቀምብን ችግር የለውም ቢልም። አንድ ተጫዋች ልጥቀስና ልጨርስ። ቀደም የጠቀስነው ዲን ሃውሰን እኔ አንድ በጣም የሚመቸኝ ማንን ያስታውሰኛል መሰለሽ? ሪያል ማድሪድ ውስጥ ያለን ተጫዋች ልጥቀስ። ፌርናንዶ ኤሮን ይመስለኛል። ፌርናንዶ ኤሮ እንደዛ ነበር የሚጫወተው። ምክንያቱም የስፔን የምንጊዜም ከፍተኛ ጎል አስቆጣሪ ነበር የሆነ ጊዜ ራውል እስኪሰብረው ድረስ። በኋላ ቪያ ቶሬስ ምናምን ከሱ በላይ ጎል አስቆጥሯል ይመስለኛል። ቀና ብሎ ነው የሚጫወተው። እኔ ቀና ብሎ የሚጫወት ተከላካይ ደስ ይለኛል። አንደኛ በጣም ጥሩ ጨዋታ የማንበብ እድል አለው። አንደኛ ረጅም ነው ለነገሩ። ቀና ለማለት በቃ እንደ ድሮን ማለት ነው፣ ሜዳው ሙሉ ይታየዋል። በጣም ረጅም። ሁለተኛ ቴክኒክም አለው። ሶስተኛ ድፍረትም አለው። ከፈለገ በፓስ ካልሆነ እየገፋ መሄድ ይችላል። እኔ እንዲያውም ሪያል ማድሪድ በአንዳንድ ጨዋታዎች ላይ በሶስት የመሀል ተከላካዮች ይጫወት ልክ በሌቨርኩዘን ያደርገው እንደነበረው ካደረገው በሶስት የመሀል ተከላካዮች የሚጫወት ከሆነ እኔ አንድ ያየሁት አሎንሶ በአንድ የቆረበበት ሲስተም የለም። የተጫዋቾች ማቴሪያሉን አይቶ አዳፕት ያደርጋል ማለት ነው። ወደ ሪያል ማድሪድ ከመጣ በኋላ በሁለቱም ጨዋታዎች በባክስሪን የተጫወተው ታያለሽ። ስብስቡን ፊት ካላደረገ ለተጫዋቾች የሚሆን ሲስተም ዲዛይን ማድረግ። አሁን እሱ እንደዛ ነው ያደረገው። ሪያል ማድሪድ ውስጥ መጣ ባክስሪ ለመጫወት ወይ ተከላካይ ተጫዋቾች ቁጥር እጥረት አለበት፣ ገና ሩዲገር መመለሱ ነው። ካልሆነ ደግሞ ለተጫዋቾቹ ባህሪ አይስማማም ማለት ነው። ስለዚህ ለሌቨርኩሰን ተጫዋቾች ይስማማ ነበር 3-4-2-1። አሁን ደግሞ ለሪያል ማድሪድ 4-2-3-1 ወይ 4-3-3 ሊሆን ይችላል። ግን ድንገት በ3-4-3 የሚጫወት ከሆነ በ3-4-2-1 በጣም አንደርላፕ የሚያደርገው የመሀል ተከላካይ ሆኖ መጫወት ይችላል። በቀደም የሚያስደንቁ ፓሶች ይሰጣል ለስፔን። ይህንን በአመቱ ሙሉ ለቦርንመዝ ይህንን ሲያደርግ አይተናል። እና የእሱና የትሬንት አሌክዛንደር አርኖልድ መኖር የሪያል ማድሪድን ከኋላ ቢልድ እያደረገ በጥራት ፓሶች እየሰራ የመውጣት ጥራት ይጨምረዋል። ምንም ጥያቄ የለውም። እና ደፋር ነው። በጣም የሚገርም ነው ዩቬንቱስ እንዴት ይሄንን ተጫዋች እንዳጣው። ጆዜ ሞሪኞ እኮ መጀመሪያ ወደ ሮማ በውሰት እንደመጣ
አውሮፓ በሱ እድሜ ካሉ ምርጥ ተጫዋቾች መካከል አንዱ እንደሆነ ጥርጣሬ የለኝም ነበር ያሉት ወዲያው። እና ዩቬንቱስ እንዴት ይህንን ተጫዋች በተመለከተ የታለንት ግምገማ ስተት እንደሰራ አላቅም። አንድ አመት ጥሩ ሲዝን አሳለፈ። የማይፈልገው ክለብ አልነበረም። ትልልቆቹ ክለቦች ምናልባት ሲቲ ካልሆነ በስተቀር ሲቲም ብዙ የመሀል ተከላካዮች እንግዲህ ስላሉት እንጂ ለሲቲ በደንብ የሚስማማ አይነት ለጓርዲዮላ በደንብ የሚስማማ አይነት ተጫዋች ጓርዲዮላ፣ አርቴታ፣ አርነ ስሎት፣ ማሬስካ የፕሪሚየር ሊግ አሰልጣኞች በሙሉ ፈልገውት ነበር። እንዲያውም ፔዤ ሁሉ ሉዊስ ኤንሪኬ መጨረሻ ላይ ሪያል ማድሪድ ወሰደው። የሪያል ማድሪድ ደጋፊ ነበር። ልጅም ሆኖ ወደ ሪያል ማድሪድ አካዳሚ ሊገባ ተቃርቦ ነበር እና ምርጥ ተጫዋች በተለይ ደግሞ ለአሎንሶ ምናልባት ለአንቼሎቲ ቢሆን አንቼሎቲ ሌላ አይነት አሰልጣኝ ስለሆኑ የግዴታ ቦል ፕሌይንግ ሴንተር ሀፍ ላይ ፈልግ ይችላል የሳቸው አጫወት። የአሎንሶ አጫወት ግን እንደዛ ነው። ከኋላ ፓስ መስራት የሚወድ አሰልጣኝ ነውና ትላንትና በድጋሚ በጣም ጥሩ ተጫውቷል። በሁለቱም ጨዋታዎች ባለፈውም ለስፔን ሲጫወት እንደዚሁ በጣም ጥሩ ሲጫወት ነበር። በጣም ወጣት ነው 20 አመቱ መሰለኝ፣ ግን የሚጫወትበት ብስለት እንደ ልምድ ጠገብ ተጫዋች የሚጫወት እና ለየት ያለ ቴክኒካዊ ችሎታ ያለውን አንድ ፕሮግራም እንደሰራን አስታውሳለሁ ስለሱ ከዚህ በፊት። ገና ካሁኑ ምርጥ ዝውውር እንደሆነ ማየት ይቻላል። ያው ትሬንት አሌክዛንደር ጊዜ ይፈልጋል፣ ግን አንደኛው ጎል ላይ በቀጥታ ተሳትፏል ለምሳሌ። ስለዚህ ይሄኛው ግን ምንም ጊዜ ሳይፈጅበት ወዲያው አዳፕት አድርጓል። እኔ እንዲያውም ከዚህ በኋላ ከሱ ጋር ማን ይጣመራል የሚለው ካልሆነ በስተቀር አሁን ያጫወቱን መንገድ ካየሽ የክሩስን ስፔስ እያነሳው ነበር። ክሩስ ቦታን መሸፈን አይችልም ተከላካይ ስለሆነ፣ ግን ከክሩስ መውጣት በኋላ የጠፋን የሪያል ማድሪድን የፓሲንግ ችሎታ መጨመር ግን ይችላል። ምክንያቱም በስታይል ከኤደር ሚሊታው ይልቅ ለክሩስ ነው የሚቀርበው ይሄ ተጫዋች። ኤደር ሚሊታው የበለጠ አግሬሲቭ ደንበኛ የአንድ ለአንድ ተከላካይ ነው። የአየር ላይ ኳሶች ማሸነፍ ይችላል። የበለጠ ፊዚካል ነው፣ የበለጠ አግሬሲቭ ነው። ይሄኛው ግን በጣም ኤሌገንት እንደ ቶኒ ክሩስ አይነት ባህሪ ያለው በስታይሊስቲክ ፕሮፋይል ከክሩስ ጋር የበለጠ የሚቀራረብ አይነት ተጫዋች ነው እና የክሩስን መሆን ባይችልም ግን ከክሩስ መውጣት በኋላ ሪያል ማድሪድ ያልሞላውን ቴክኒካዊ እጥረት ግን በመጠኑ ማገዝ ይችላል። በእነዚህ ሁለት ጨዋታዎች የማድሪድ አንደኛ ፓሰር እሱ በሁለቱም ጨዋታዎች እና ጥሩ ፕላስ ይመስለኛል የዚህ ተጫዋች በሁለቱም ጨዋታዎች ላይ ጥሩ መጀመር። ደግሞ አዲስ ፈራሚ እንደዚህ ቶሎ አዳፕት እንዲያደርግ ነው የምትፈልጊው። ቶሎ አዳፕት እያደረገ ነው። የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን።